ካይን ያወጣችሁ ካይን ያወጣችሁ ካይን ያወጣችሁ እያሉ እንዴት እንደምታምሩ ጌታ ሆይ እናቴን አፈቀችኝ። ቤተሰብ እናቴን አፈቀችኝ። የእውነት ይህን ቪዲዮ ይሁን ፎቶ ሳይ ማለት ነው የሆነ ነገር ነው የወረረኝ የምር። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ ዛሬ እንግዲህ ህያብንና እናቷን እንዶ ቪዲዮ እስኪለቀቅ ድረስ ማን ነው እንደኔ ልቡ በጉጉት ጥልጥል ያለ ማለት ነው። ህያብዬ የኔ ደርባባ ሴት የምር እንዴት እንደምወዳት ድርብብ ያለች ከምንም ነገር ነፃ የሆነች እንዶ ኤፋዬማ እንዶ መድኃኔዓለም ከሰማይ ነው መና ያዘነበል። የእውነት መና አጥብቀህ ያዝ ይገባሃል። አንተ መልካም ልጅ ነህ፣ ምርጥ ልጅ ነህ፣ የዋህ በተለይ ለሴት ልጅ የቆምክ ጀግና ነህ የምር እና ይገባሃል። በቃ ኤፋ ፈጣሪ እንደሰጠህ ነግር ያለው በኮሜንት ራሱ ማለት ነው። እና አይለያችሁ፣ በቃ ምንም ድል አልችልም። አይለያችሁ ነው ማለት እንፈልገው። እንዶ ቤተሰብ ባካችሁ ሼር እያደረግን አካውንቱን በደንብ የእሱንም የሷም እንዲያድግ ብናደርግ ደስ ይለኛል። ምክንያቱም ኤፋ ጎበዝ ነው በጣም ሰዎችን በዙሪያው ያሉትን ፍቅር ማየት ይችላላችሁ። በጣም የሚያበረታታ ልጅ፣ ብዙዎች በገፋ ሰዓት፣ ብዙዎች ከጎኗ ባልነበሩ ሰዓት ከጎኗ ኢቭን እስካሁን ድረስ የሆነ ልጅ ነው። በጣም መልካም ልጅ ነው እውነት። እና ቻናሉ አስቡት እንግዲህ የመቼን የተከፈተ ብዙዎች ከኋላ የት እንደደረሱ፣ እሱ ግን መልካም የሚባሉ ነገሮችን ስለሚሰራ እስካሁን ያው በጣም ከፍ ለሚባል ደረጃ አልደረሰም። ምክንያቱም እኛ ሰዎች የምንወደው ወሬ ያሉ ባልታ ሀሜት ወይም ደግሞ ጸብ፣ ጭቅጭቅ በቃ መጥፎ ነገር ያለበት ቦታ ስለሆነ ነው እንጂ እውነት ለመናገር የኤፋ ቻናል እንደው 1% እንኳን የሆነ በቃ መጥፎ የሚባል ነገር እንጂ አለ እንዴ ሲጀምር መጥፎ የሚባል እሱ ቻናል ላይ ተፖስቶ አያውቅም። ይህን ጭቅጭቅና ንትርክ እንኳን ያመጡት አሁን ነው። እሱም ደግሞ ምንድነው በእኛ በኦሬንቶች ችግር ነው። ቻናሉ ካልታየላቸው አዲስ አበባ ገብተው አስቡት። ዛሬ ቤት ኪራይ ኦቨር በሆነበት ሰዓት ህይወት ለብቻው በአዲስ ሀገር ላይ ስትመሰረቱ ምን ያህል እንደሚከብድ ታውቁታላችሁ። እና በቃ ካልታየለት እዚህ ጋር ግዴታ የሚታይ ነገር መስራት ስላለበት ነው ያን ጭቅጭቅ ምናምን በመሀል ያመጡት እንጂ ሁሉም ነገር በቃ ልክ አለው። እነሱ ቤት የሚሰራ ቪዲዮ በሙሉ ማርማር ነው የሚለው። እውነት ለመናገር ስቄ ተጫውቼ ተዝናንቼ በሚያስተምረው ተምሬ ነው የምወጣው በእነሱ ቤት። ያው ኤፋም እንደዚህ እንደ ሌሎች ወንዶች ምናምን እንደዚህ ድፍርፍር ብሎ መናገር ራሱ ችሎታ የለውም። ኢቭን ድራማ እንኳን ሲሰራ ማለት ነው እንደምታዩት ነው። እንደውም ህያብ ትሻላለች። በፊት በጣም ትፈራ ነበረ እንደመጣች ዩቲዩብ ላይ ካያችሁ። ግን በቃ እርግት ያለች ልጅ ናት። እኔ እንዴት ልበላችሁ የምር በቃ እሷን ሳይ ማለት ነው ሴት መሆንን በቃ እንዴት ውበት እንዳለው እረዳለሁኝ። ምክንያቱም በአሁኑ ሰዓት ታውቃላችሁ ሚዲያ ላይ እርቃናቸውን በሚሄዱበት ሰዓት በቃ ቅጥ አልባ አለባበስ፣ ቅጥ አልባ ተግባር፣ ቅጥ አልባ አበላል፣ ሁሉ ነገራቸው ቅጥ ያጣ በሆነበት ሰዓት ህያብ ግን እንደምታየዋት ናት። በጣም በቃ ጉዝጉዝ ያለች ሴት ለካ ከቤተሰቡ ነው የምር። ኧረ ወይኔ የሰው ልጅ ግን ማለት ነው ቤተሰቡን እኛ ልጆች ቤተሰባችን እናሰድባለን፣ እናስመርቃለን፣ እናስመሰግናለን። እና ያው ወላጆች አንዳንዴ እግዚአብሔር መርቆ ሲሰጣቸው በልጆቻቸው እንዲጠሩ ያደርጋልና እንግዲህ ዛሬ ህያብ እናቷን ይዛ መታለች። እንደምታዩት ማች ለብሰው በጣም በሚያምር ቀሚስ ነው የመጡልን። እንግዲህ ምንን አስመልክቶ እንደሆነ የምናውቀው ታሪክ የለም። እኔ የምጠብቀው ቪዲዮ እስኪለቀቅ ብቻ ነው። በዚህ አጋጣሚ ቤተሰቦች ዛሬ ልደቴ ነው። እኔም በቅዱስ ያሬድ ቀን እንግዲህ የተወለድኩበት ቀን ነውና መልካም ልደት በሉኝ። ፋንድሾች መልካም ልደት በሉኝ ማለት ነው። እንደምወዳቸው አትርሱ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።